ያፊትና ናታን ተፋጠጡ። ምን አስበው እንደሆነ ባላውቅም ናታን ያፊት ያወራውን ሁሉንም ነገር ሰማ ማለት ነው። ጀርባውን ሰጥተው ሴቶቹ እንዴት ነው ሴቶቹን እንትና ሽንት ቤት እያለች እየተመላለሰች ነው፣ ግን በደንብ ጠብቃት እንዳታመልጥ። ሁሉንም ግን የሆነ ነገር አስበዋል ሴቶቹ ማለት ነው። አንዷ እንደውም ተናገረች፣ እባክህን አድነኝ፣ እኛ አሁን እዚህ ያለነው ሴቶች እንዳለን ታግታን ያለነው እና አድነኝ እባክህ እያለችው፣ አትፍሪ የኔ ቆንጆ፣ እሺ እኔ ከጎንሽ ነኝ አላት ማለት ነው። ሰውየው እንግዲህ እንደ ሴተኛ አዳሪ አድርገው ነው እየተጫወተባቸው ገላቸውን እያስቸረቸረ የሚገኘው ማለት ነው። አቶ ያፊት ፈጣሪን አትፈራም ግን አቶ ያፊት እንግዲህ ሴቶቹ እዛ እየታጉላሉ የማንም አይን ማረፊያ ሆነዋል ማለት ነው። አላህ ይጠብቀ እንደዚህ አይነት ነገር። ይህ ስንቱ ቀልብ ነው የሚያርፍባቸው አሁን እነሱ ላይ። እንግዲህ ናታን ሁሉንም ነገር ሰማ። ከዛም ስልኩን ከዘጋው በኋላ እኔን ነው መሰለኝ የምጠብቀው አለ ያፊት። ማን ነው ናታን? ይሄ ድምፅ አዲስ አልሆነብኝም ሲል ናታን ዞር ሲል ሁለቱ ተፋጠጡ። እንግዲህ ናታን ሁሉንም ነገር ሰምቷል። ያፊት የእያንዳንዱን ያወራውን ነገር ወይ ስልኩን ክፍት አድርጎ ነው ናታን ያኔ እንደዛ ጀርባውን ያቆመው። እንግዲህ ናታን ማነው ያፊት ጉድ ፈላ ማለት ነው። እንግዲህ አቤል ታሪኩ አለቃ ያፊትን ማነው ቢኒን ያሰረው ያገተው ያክስት ልጅ አቤል ነው። ምን? አዎ አለቃ፣ ሰው ገዝቶ አስደብድቦ ያገተው እሱ ነው። መረጃው ደርሶኛል እና አለበት ጭምር አለ። እና እንሂድ አለና ሲሮጥ ሄደ። ከዛም እንደሄደ ጉሮሮውን አንቆ ያዘው። አንተ ውሻ ልጅ ምንድን ነው ያደረገው? እንዴ እኔ ላንተ ብዬ ነው ደግሞ ምንድን ነው? ምን ሆነሃል ያፊት? እኔ እኮ ላንተ ብዬ ነው። ሰው ሲያዝንላት ታውቅም እንዴ? ማን እኔ ያደርግልኝ ብያለሁ አለና ቢኒን አገላውጦ ሳይው ቢኒ በጣም ተጎድቷል። ማን? ለምንድን ነው እንደዚህ ያደረገው? ቆይ ምን ፈልገህ ነው? ቆይ ምን አስበክ ነው? እና ላንተ ብዬ ነው። ከዛ እስር ቤት ሄዶ የተናገረው ንግግር ወደኋላ ዞር ብሎ አሰበ ማለት ነው ያፊት። ከዛም ታሪኩ ጋር ደወለና ታሪኩ ልጆቹን ላካቸው ወስደው በር ላይ ይጣሉት ቢኒን አለ ማለት ነው። እንዴ አለቃ ልትለቀው ነው እንዴ? አዎ ሌላ ጊዜ እንገናኛለን እና እሱ አለ። አንተ ደግሞ የምለቅ እንዳይመስልህ አገኘሃለሁ፣ ሰራልሃለሁ ብሎ አቤላን ጥሎ ሄደ። አቤላ ደግሞ ይሄ ደግሞ ምን አባቱን ስና ነው? እኔ ከእናቴ ውጪ ማንንም አላምንም፣ ደግሞ ይዝትብኛል እንዴ አለና ቢኒን በግሩ መታው ማለት ነው አቤል። ከዛም እንግዲህ ቢኒን ወስደው እቤት በር ላይ ጣሉት፣ እነገነት በር ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ ሐረግ ድራማ ተለቋል። ቢኒም እንግዲህ እቤት ከደረሰ በኋላ ተጎትቶ ዳጊ ጮሆ ጎትቶ ሶፋ ላይ አስቀምጠው ትንሽ ረጋ እንዳለ ገኒን ቢያትም አትንቀሳቀስምም አታወራምም። እንዴ ዳግም ገኒ ተኝታ ነው እንዴ ሲላት፣ አልተኛችም አጎቴ አሟት ነው። ለምን? አንተ ሞተዋል ብለህ ተናገራት። ከዛም ወደቀች። ከዛም ሐኪም ቤት ከወሰድናት በኋላ መናገር አትችልም፣ መናገርም ሆነ መራመድ አትችልም ተባልን። እናም መድኃኒቱን በስነ ስርዓት ከወሰደች ትድናለች ብለውናል ሐኪሞቹ አለው። ወይኔ አለ። አለቀሰ ቢኒ። ከዛም ተጎትቶ መሬት ላይ ቁጭ ብሎ ሄዶ ልብሱ ከቀየረ በኋላ ገንዬ እባክሽን አውሪኝ፣ አንድ ጊዜ ብቻ ድምፅሽን አሰሚኝ እባክሽን እያለ ከዛም ለማውራት ብቻ አፏን የሆነ እያንቀሳቀሰች ነበረ ማለት ነው። ከዛ ጽ መጣችና ወይ ቢኒ አለች። ቀና ሲል አንቺ አስመሳይ ምን ልትሰሪ መጣሽ እዚህ? ምን ትሰሪያለሽ? ቀጥ ብለሽ ውጭልኝ፣ አይንሽን ማየት አልፈልግም። ቢኒዬ ምን አደረግኩ ነው? ቆይ ምንድን ያደረግኩት? ውጭልኝ ብዬሻለሁ፣ ውጭልኝ ብሎ አንዴ ጮህባት። እየሮጠች ወደ ቤቷ ሄደች ማለት ነው። ወደ ቤቷ ከሄደች በኋላ መጠጥ ገዝታ ገብታ እንግዲህ አልጋ ላይ ቆማ ጩኸቷን እንደ ወንድ ልክ እየጮኸች መጠጧን እየጮኸች ዘፈን እየዘፈነች ነበረ። ከዛም ቤዛ የእሷን ጩኸት ሰምታ ስትሮጥ መጣች። እንዴ ምን ሆነሽ ነው ስትላት፣ ቢኒ ከዚህ በኋላ አይንሽን ማየት አልፈልግም ብሎኛል። ምን አገኘሽው?
ቅድም ገኒ ቤት ሄጄ ነበረ፣ እዛ ነው ያለው። በቃ አይዞሽ ተረጋጊ የኔ ውድ ብላ አቅፋ አስተኛቻት ማለት ነው። ያፌት ደግሞ ቤዛ ማናት ኤፍራታ እራት ሰርታ አቀራርባ ጠበቀችው። ከዛም ያፌት ሲመጣ ያፌት መጣ እንዴ? ና ቆንጆ እራት ሰርቻለሁ። ቅድም የት ሄደሽ ነው እኔ ሳታስፈቅጂ አላት። ምንም እዚህ አለች። ምንም የምታወራው ሁሉ ጠፋባት። ተናገር ኤፍራታ ቅድም የት ሄደሽ ነው ሲላት አለች። ከዛም ጉሮሯን ያዘና የት ነው የሄድሽው ቅድም ተናገሪ ብሎ ጉሮሯን ሲያንቃት ግደለኝ ያፌት ግደለኝ፣ በቃ አፍነ ልታስቀምጠኝ ነው እንዴ? ግደለኝ፣ እንደውም መኖር አልፈልግም ብላ ጮኸች ማለት ነው። ከዛ ደነገጠ። የኔ ንግስት በቃ ይቅርታ አድርግልኝ፣ እኔ እኮ ተናድጄ ነው ከቤት ሳጣሽ ቅድም ሳታስፈቅጂኝ ስለሄድሽ። ከዛም ትታ ወደ ፎቅ ሄደች። ሳህኑን ሰባበረችው። እሱም ወንበር ላይ ቁጭ ብሎ ተገዘ ማለት ነው። ከዛም ኤፍራታ አኩርፋለች። ተመልሳ መታ ሳሎን ቁጭ አለች። እሱም ወረደ። የኔ ንግስት እባክሽን ይቅርታ አድርጊልኝ፣ አሁንም አኩርፈሽኛል እንዴ? እኔ እኮ ተናድጄ ነው፣ በቃ ስለማፈቅርሽ ቀናለሁኝ፣ የት እንደ ሄድሽ ስለማላቅ ነው ምናምን አለ ማለት ነው። ከዛም የኔ ንግስት አሁን ለማንኛውም የሆነ ስራ የሚሄድበት ቦታ አለኝ፣ ይቅናህ በይ እባክሽ የኔ ንግስት አታኩርፊ። እኔ እንደውም አንተ ተመልሰ ስትመጣ ፈግም ብዬ ሞቼ ብገላገል እና ብጠብቅ ነው ደስ የሚለኝ። ተይ እንጂ የኔ ንግስት፣ እኔ እኮ ያላንቺ እዚች ምድር ላይ ማንም የለኝም፣ እኔን ለማጠለሽ ምናምን። ከዛም ራሷን ስሞ ወጣ። እንግዲህ ከናታን ጋር ተገናኙ ማለት ነው። የዲያና እናት ደግሞ ናታንን ስራህን በአግባቡ ከሰራክ ቆንጆ ብር ይከፈልሃል። ልጇ ደግሞ ማወቅ እንዳልፈለገች፣ ለምን ልጇ እንድታውቅ አልፈለገችም ናታን የሚሰራውን ስራ ማለት ነው። ይቅርታ ማዘር ለዲያና ልንገራት። አረ ዲያና ጭራሹኑ እዚህ መምጣትን ማወቅ የለባትም፣ አንተ አሁን ስራክ ላይ ትኩረት አድርግ አለችውና እሺ በቃ ብሎ ሄደ ማለት ነው። እንግዲህ ቢንዬ አሁን ተሽሎታል፣ ምንም አይልም። ጽ ግን መጨረሻዋ ምን ይሆን? የእውነት ጽ በጣም ነው ያሳዘነችኝ። በቃ ልቧ ተሰበረ። ምክንያቱም ደግሞ ኤፍራታ እና ጽ ክላስ ውስጥ ስትፈልግ እንዴ ምን እየፈለግሽ ነው ኤፍራታ? ምንድነው ምን ሆነሻ ስትላት የፀጉር ማሳዣ እኮ ወድቆ ፀጉር ጌጤ የጆሮ ጌጤ ወድቆብኝ እኮ እሱን እየፈለግኩ ነው። ጽ መጣሽ እንዴ እያለች ተደናበረች ማለት ነው። ሉሊትም እንግዲህ በአይኗ ትቃዣለች። ምን እንደሚያወሩ ምን እንደሚያደርጉ እያንዳንዷን ነገር ኢንፎርሜሽን እየለቀመች ትገኛለች ማለት ነው።